ሰው የዘራውን ነው የሚያጭደው ይላል ያገሬ ሰው። አንዳንድ ጊዜ ሲተርት ሶፊም የእጇን እያገኘች ነው። አኗርን ከህይወት ይውጣልኝ አለዛ እኔ ከባድ ውሳኔ ነው የምወስነው እያለች ነው። አሰላሙ አሌይኩም ወረህመቱላሂ ወባረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አፈምሱኝ ማለት ነው። ለቻናሌ አዲስ የሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦቼ ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ በአዲስ ቪዲዮ ከች ብያለሁኝ። አዲሱ ቪዲዮ ዛሬ ደግሞ በፈኪ አህሙ በምን ምክንያት ነው የጠፉት? በአንዳንድ ትችት ወይም የራሳቸውን አዲስ ነገር ይዘውልን ሊመጡ ይሆን? ሁላችንም በር በራቸውን እያየን በጉጉት እንደምንጠብቃቸው የምንወዳቸውና የምናከብራቸው የቻናላቸው ተከታታዮች እየጠበቅናቸው ይገኛል። በጥሩ ነገር ወይም በትልቅ ሰርፕራይዝ እንደሚመጡ ባለሙሉ ተስፋ ነኝ። እዚህ ጋር ሶፊ ፈኪን ብዙ ነገር እያለቻት ነበር እንደምናውቀው ሁላችንም ማለት ነው። ሶፊ ግን ከፈኪ አንቺን ብዛ ቢጠና ተለቅ ያልሽ ብዙ ነገሮችን የምታገናዝቢ ብዙ ነገሮችን የምታቂ ከስደት ብዙ ነገሮችን የተማርሽ የራስሽን ህይወት እየኖርሽና ከፈኪ ጋር ለመወዳደር መሰለኝ እንደዚህ ራስሽን ዝቅ አድርገሽ ወይም ራስሽን ከተውፊቅ ጋር ከተለያየሽ በኋላ አንቺ የምትሰሪያቸው ስራዎች ለራሱ እንጃ በጣም ይከብዳል። በጣም የሚያስጠላና በጣም የሚደብር ነው። አኗር ጋር ለራሱ እንደዚህ እየተጨመላለቀ እንደዚህ የወረደ ስራ መስራቱ በጣም ያስጠላል ማለት ነው። ሶፊ እንዳንድ ተመልካች ወይም እንዳንድ ዩቲዩበር እኔ ማስተያየት መስጠት ግድ ስለሆነብኝ ነው። ሶፊ አኗር ማለት የትናንትና ጩጬ እንደዚህ እንኳ ስታዩ ታናሽ ወንድምሽ ነው እንጂ የሚሆነው ለአንቺ ፍቅር ወይም የትዳር አጋር ወይም ፍቅረኛሽ ሊሆን አይችልም። የሰው ልጅ የሆነ በቃ ለገንዘብ የሚሆን ለምንም ቢሆን የራሱን ክብር ቢጠብቅና የራሱን ማንነቱን ቢያስከብር በጣም ደስ ይለኛል ማለት ነው። ስለዚህ አሁን አንቺ ከህይወቴ ወጣ፣ ከህይወቴ ካልወጣ ደግሞ ራሴ የምወስነውን ራሴ ወስናለሁ እያልሽ ነው። መጀመሪያ አንቺ አኗር ትንሽ ልጅ እንደሆነ አኗር ለአንቺ እንደማይመጥንሽ እያወሽ ምን ሲሆን ህይወትሽ አስገብተሽ እንደገና ከህይወቴ ይወጣልኝ የሚባል እንደገና ውሳኔ ለምን? መጀመሪያ ራስሽን ማስከበርና ራስሽን መሆን ያለብሽ አንቺ ነሽ። ለምን አንድ ሰው ወደ አንቺ ሲመጣ ከአንቺ ፊት ካላየ ወይም አንቺ ካላቀረብሽው ወይም አንቺ ፊት ካልሰጠሽው ማንኛውም ሰው ዘሎ አንቺ ህይወት ውስጥ መግባት አይችልም። ብዙዎቻችን ፍቅር አጋጣሚ ነው፣ ፍቅር እንደዚህ ነው ይባላል። ኦኬ ፍቅር አጋጣሚ ቢሆን ደግሞ እንደዚህ ይህን ያክል ይህን ሁሉ ጊዜ አብረው እየሰሩን ብዛ ቢጠና ወራቶች አለፋቸው። እንደዚህ አይነት ነገር አልተናገረችም። ከህይወት ይወጣ ወይም አብራ በቃ መጥፎ ነገሮችን መናገር አልፈልግም። አብራ እየሰራች አብራ እየተቃቀፈች አብራ እዛም እዚህም ጋር እየተልጣጠፈች ቪዲዮ እየሰራች ነው። ዛሬ ግን እሱን ከህይወት ይወጣ የምትለው ይሄ ልጅ ወይም ወዷት ወይም ቆሯት ሊሆን ይችላል። መጀመሪያ ከህይወት ይወጣ ወይም አለመቅረብ ወይም እሱን አለመቅረብ ከሱ ጋር አለመስራት። ሁለተኛ ነገር ደግሞ ብትሰሪ በወንድምና በእህትነት እኮ ብዙዎቻቸው ይሰራሉ። አሁን ብዙዎቻቸው በወንድምና በእህት ይሰራሉ። እንደዚህ የዘቀጠና የወረደ ነገር ባትሰሪ አሁን እንደገና ከህይወቴ ውጣ አትውጣ እያልሽ የሆነ ነገሮችን ሰውን ባታወዛግቢ ባይነኝ እኔ እንደ ምክር ቢጤ ማለት ነው ሶፊ። ሁለተኛ ነገር ደግሞ ፈኪና አህሙ ሰሞኑን ሁላችንም እንደምናውቀው ጠፍተዋል። ሁላችንም በር እያየን ነው። ዛሬ ይመጣሉ፣ ነገ ይመጣሉ በአዲስ ነገር እያልን ሁላችንም በር እያየን ነው። በአዲስ ነገር ደግሞ ይመጣሉ ብዬ ተስፋ አለኝ። ከፈኪ ጋር ለመወዳደር ወይም ከፈኪ ጋር ፈኪን ለማስቀናት ሊሆናል ሶፊ ለራሱ እንደዚህ የምታደርጊው። ሶፊ ግን ተውፊቅ ፈኪ ግን በአንቺ የምትቀና ወይም በአንቺ እንደዚህ እንትን የምትል አይመስለኝም። ለምን የሚወዳትና የሚያከብራት እንደ አይኑ ብሌን የሚሳሳላት አህሙ አለ ከጎኗ ማለት ነው። በጣም ነው የሚወዳት። ምን ያክል እንደሚያከብራትና ምን ያክል እንደሚወዳት ደግሞ አንቺ ከጎናቸው ሆነሽ በአካልም ስለምታቂ ማለት ነው። ስለዚህ ሶፊ ራስሽን አስከብረሽ ራስሽን መስለሽ እንደ ማንኛውም ሴት ቆፍጠን ብለሽ
የራስሽን ህይወት መምራት ግድ ነው። ትመሪያለሽ። ከተውፊቅ ጋር ተለያየሁና የራስሽን ህይወት አልመራም ብለሽ አትይም። የራስሽን ህይወት አትምሪ ብለን አንልም። ቢሆንም ግን ደግሞ ከአንቺ የተሻለ ከአንቺ በርሜ እንኳን ለራሱ አኗር በጣም ጩጬ ነው። ለአንቺ የትንሽ ትንሽ ወንድምሽ ቢሆን እንጂ ለአንቺ ባል ወይም አንቺን የሚያስተዳድርሽ አይሆንም። በቃ ለብርም ለቢዝነስም ቢሆን በቃ ከሚመጥን ሰው ጋር ሲሆን ይሄ ነገር ይሄዳል ተብሎ ይሰራል። ግን እንደዚህ ዝቅ ማለት እንደኔ የሴት ልጅ ክብር መጣስ በጣም ይከብዳል። ለራሴ ስለማይመቸኝ ማለት ነው። ጥሩ አይደለም፣ ለተመልካችም ጥሩ አይደለም፣ ለእናንተም ለራሱ ለህሌናችሁ ጥሩ አይደለም። ፈኪን ብዙዎቻችን እየተቸናት፣ ብዙዎቻችን እያማራናት፣ ብዙዎቻቸው ደግሞ በአንዳንድ ዩቲዩበሮች ለራሱ ከሌ ብዬ ባልናገርም ቪዲዮ እየሰሩባት ይህን ያክል አንቺ ጥሩ ነገር የሰራሽ እየመሰለሽ ነው ወይ? ይህን ያክል ወጥተሽ አፍሽ ሞልተሽ ኮሜንታተሮችን የምትናገሪው? ሁለተኛ ነገር ደግሞ ጥፋትሽ ያጠፋሽው አንቺ፣ ሁለተኛ የምትናገሪው ተመልካቾችሽን ወይም እንትኖችሽን ነው ወይ እያላችሁ ብዙዎቻችሁ ቪዲዮ እየሰራችሁባት ነው። ፈኪ መስሏትና አፍቅራ ወጥታ ተናገረች ያንን ነገር። ግን አሁን ብዙዎቻችሁ ደግሞ የምትተቿት እኮ ፈኪ በጣም ትንሽ፣ ከቻላችሁ መምከር፣ ካልቻላችሁ ደግሞ ዝም ማለትን የሚያክል የለም። አንበዛ ቢጠና መምከር ካልቻልን ሰው ልጅ ዝም ማለት ለምን? የሰውን ነውር እንደዚህ እያያዝን በየቦታው መሮጥ። አሁን ሌላው ቢቀር እንደው እንዳንድ ዩቲዩበር እንኳን ለራሱ ረምላ ለማ በፈኪ ብዙ ነገሮችን እያለች ትገኛለች። አሁን እሷ ትልቅ ናት። አንበዛ ቢጠና የ3 የ4 ልጆች እናት ናት። ክፉ ደጉን ያሳለፈች፣ መጥፎውንም ጥሩንም ነገር ያሳለፈች ትልቅ ናት። አንበዛ ቢጠና እንደ እህትሽ እንደ ትንሽ እህትሽ አይተሽ አሁን እሷን መምከር። ፈኪ ሂደሽም አዲስ አበባ ደግሞ አይተሻቸዋል። አንድ ላይ ነው ቪዲዮ ሰርተሻል አይደል እንዴ? ያለውን ነገር እንደዚህ ነው ፈኪ፣ ይሄ ነገር ከዚህ ላንቺ አይመጥንሽም፣ እንደዚህ ተመለሺ እንደማለት እንደዚህ አንቺ ክብርሽን ዝቅ አድርገሽ ለወንድ የምትጠይቂ፣ በዚህ ላይ ደግሞ በቃ እንደ ማሞገስ ነገር እንደ ጥሩ ነገር መስሎሽ ወጥተሽ ኮሜንታተሮችን የምትሳደቢ። ሁለተኛ ነገር ደግሞ እንዲያልሽ ብዙ ነገር እየሰራሽ ነው። አሁን እንደምሳሌ እሷን በወስድላችሁ ማለት ነው ረምላ ለማን። ስለዚህ የሰው ልጅ አብሮ በልቶ አብሮ ጠጥቶ የሰው ልጅ የሆነ ጥፋት ሲያገኝ ያንን ጥፋት ተከትለን መሳደብ ብቻ ሳይሆን ያንን ነገር ከዚህ ተመለሽ፣ ይሄ ነገር ለአንቺ ጥሩ አይደለም፣ ይሄ ነገር አይመጥንሽም፣ ስለዚህ ይሄን ነገር ተይውና ወደዚህ ነው ቶሎ ብለን እንደመምከር የተወሰነች ክፍተት ስናገኝ ያችን ነገር ይዘን የምናካብድ ብዙዎቻችን አለን። ያችን ነገር ይዘን ብዙዎቻችን እናካብዳለን። ያ ነገር ግን ጥሩ አይደለም። ከቻልን መምከር ነው። ከቻልን በቃ ማስተካከል፣ ያንን ሰው ማስተካከል። ያንን ሰው ደግሞ ማስተካከልና መተው የማይችል ከሆነ ያንን ሰው ወይም መራቅ፣ ዝም ማለት፣ ስለሱ አለማውራት አይደል እንዴ? እና እህት ረምላ አሁን ብዙ ጥፋቶች አሉባት። እዚች ላይ ጋር አብራ በልታ ጠጥታለች አይደል? ያንን ነገር ግን ከላስ ፈኪ አይመጥንሽም፣ ፈኪ እንደዚህ ነው፣ እንደዚህ አትውረጅ፣ እንደዚህ አትዝቀጭ፣ ያለው ነገር ይሄንን ነው። ስለዚህ ማስተካከል ያለብሽን ነገር ይሄን አስተካክሊ እንደማለት የእሷን የተወሰነች ከፍተት ይዛ ብዙ ቪዲዮዎችን ሰርታለች። አሁን እህት ረምላ ከአንቺ የሚጠበቅ አይደለም። ትልቅ ነሽ፣ የልጆች እናት ነሽ፣ ቤተሰብ አስተዳዳሪ ነሽ። ይህን ያክል አንቺ ለራሱ የእሷን ስህተት ይዘሽ ራስሽን ዝቅ ማድረግ ተገቢ አይደለም። ፈኪና አህሙ ደግሞ በትልቅ ነገር በትልቅ ሰርፕራይዝ እንደሚመጡ ባለሙሉ ተስፋ ነኝ። አህሙና ፈኪ መቼም አይለያዩም፣ አንድ ላይ ነው የሚመጡት የምትሉ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የፈኪና የአህሙ ፋሚሊዎች ማለት ነው አበረታቱኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላማችን በዝት ይበልልኝ።